4 ሳጥኖች አሉ ብላችሁ እንድታስቡ ፈልጋለሁ። አራቱም ሳጥኖች የተለያዩ ተግባሮች የሚከናወኑባቸው ሳጥኖች ይሆናሉ። ነገር ግን እነዛ ተግባሮች የሚከፋፈሉበት ሁለት መንገዶች አሉ። የመጀመሪያው አስፈላጊነቱ ነው። ሁለተኛው ደግሞ ምን ያህል አስቸኳይ ነው የሚለው ጉዳይ ይሆናል። ስለዚህ የመጀመሪያው ሳጥን ውስጥ የሚገቡት ተግባሮች በሙሉ በጣም አስቸኳይና በጣም አስፈላጊ የሚባሉት ተግባሮች ይሆናሉ። ለምሳሌ ጊዜው ልታሳልፉ የማይገባበት አንድ ፕሮጀክት ይኖራችሁ ይሆናል። ያንን ፕሮጀክት ማስረከብ አለባችሁ። በጣም እርጀንትና ኢምፖርተንት ሊባል ይችላል። የጤና መታወክ ቢያጋጥማችሁ፣ ብትታመሙ በጣም አስፈላጊ ነው፣ በጣም አጣዳፊም ነው። ስለዚህ እሱም እዚህ ውስጥ ይመደባል። ታዲያ አብዛኞቻችን የምንኖረው እዚች ኳድራንት ውስጥ ነው፣ ወይንም ደግሞ እዚች የመጀመሪያዋ ሳጥን ውስጥ ነው። ለምን ካልን ህይወታችን ውስጥ የበለጠ አክቲቭ የሆነን ይመስለናል። በቃ አክቲቪቲ የሞላበት ህይወትን ነው የምንፈልገው። አብዛኛውን ህይወታችንን ደግሞ ሪአክቲቭ ሆነን ስለምንመራ በህይወታችን ውስጥ የተከሰቱብንን ነገሮች እንዳለ እየተመለከትን በነዛ ነገሮች ላይ ሪአክት እያደረግን እናልፋለን፣ ወይንም ምላሽ እየሰጠን እናልፋለን ማለት ነው። ወደ ሁለተኛው ኳድራንት እንለፍ። ሁለተኛው ሳጥን ውስጥ ደግሞ አንዳንድ ተግባሮች አሉ፣ አስቸኳይ ያልሆኑ ነገር ግን አስፈላጊ የሆኑ ናቸው። ለምሳሌ ፕሪቨንሽን ወይንም ደግሞ አንድን ነገር እንዳይፈጠር ቀድሞ መጠንቀቅ ሊሆን ይችላል። ሁለተኛው ፕላኒንግ ማቀድ፣ ሶስተኛው ሪሌሽንሺፕስ ግንኙነቶች፣ ፐርሰናል ግሮት ወይንም ደግሞ የግል እድገት፣ በተጨማሪም ደግሞ የረጅም ጊዜ የምንላቸው እቅዶችና ግቦቻችን እዚህ ውስጥ ይገኛሉ። በጣም አስፈላጊ የሚባሉ ነገሮች ናቸው። ነገር ግን አጣዳፊ ናቸው ወይ ከተባለ አይደለም። ነገር ግን በህይወት ትልቅ ዋጋ የምንሰጣቸው ነገሮች እንዳለ እዚህ ውስጥ አሉ ማለት ይቻላል። እንደ ሰው ልጅ እኛን የሚቀርጹን ነገሮች እንዳለ እዚህ ውስጥ ይመደባሉ። ወደ ሶስተኛው ሳጥን ስንመጣ አስፈላጊ ያልሆኑ ነገሮች ነገር ግን በጣም አስቸኳይ የሆኑ ነገሮች ሊሆኑ ይችላሉ። ለምሳሌ ሚስድ ኮሎች ወይንም ደግሞ ሌሎች ሰዎች እናንተ የምታረጉትን ነገር ኢንተረፕት አድርገው የራሳቸውን ሀሳብ ሊነግሯችሁ ይችላሉ። ያንን ግዴታ ማዳመጥ አለባቸው። ለእናንተ አስፈላጊ ባይሆንም ግን እርጀንት ሆኖባቸው ይዘውባቸው መጥተዋሉ። የስራ ስብሰባዎች፣ ለምሳሌ በቴክስት ማለቅ ያለበት ነገር በስልክ ጥሪ ሲያልቅ፣ እነዚህ ነገሮች በሙሉ አስፈላጊ የሚባሉ ነገሮች ባይሆኑም አጣዳፊ የተባሉ ነገሮች ናቸው። አሁን እዚህ ሳጥን ውስጥ ያሉ ተግባሮች በጣም አስፈላጊ የሚመስሉን ተግባሮች ሊመስሉን ይችላሉ። ምክንያቱም በጣም አስቸኳይ ከመሆናቸው የተነሳ በጣም አስፈላጊ እንደሆኑ አድርገን ልናስባቸው እንችላለን። ነገር ግን ጊዜያችንን ለዚህ ነገር ከሰጠን በኋላና የሚመጣውን ውጤት ካየን በኋላ ወደምንፈልገው ውጤት እንደማያመራን ልብ እያለና እያስተዋልን እንመጣለን። ወደ አራተኛው ሳጥን ስናልፍ በፍጹም ጠቃሚ ያልሆኑ ነገሮች፣ በተጨማሪም ደግሞ አስቸኳይ ያልሆኑ ነገሮች የሚገኙበት ክፍል ነው። እናንተን ዘና የማያረጋችሁ ኢንተርቴይንመንት ወይንም ደግሞ መዝናኛ አንደኛው ነው። ሁለተኛው ደግሞ ማይንድለስ ስክሮሊንግ፣ ቁጭ ብላችሁ 2 ሰዓት 3 ሰዓት ስልካችሁ ላይ ስክሮል የምታደርጉ ከሆነ ራሳችሁን እየጎዳችሁበት ነው። ስለዚህ አሁን ህይወታችንን ወደፊት ፈቀቅ እያደረገልን የሚሄደው የሚጠቅመን ኳድራንት ወይንም ደግሞ የሚጠቅመን ተግባር የቱ ጋር ነው የሚገኘው ብለን ካሰብን ሁለተኛው ሳጥን ውስጥ ያለውን በጣም አስፈላጊ የሚባሉ ነገሮች ያሉበት ነገር ግን እርጀንት ያልሆኑ ወይንም ደግሞ አስቸኳይ ያልሆኑ በህይወት ጠቃሚ የምንላቸው ነገሮች እንዳለ በዚህ ሰዓት መጠናቀቅ አለባቸው ብለን መስመርና ገደብ የምናስቀምጥላቸው ነገሮች አይደሉም። በቃ በህይወታችን ውስጥ እያሻሻልን እያጎለበትን የምናልፋቸው ነገሮች እንጂ። ስለዚህ አሁን እዚህ ጋር ትልቅ የሚባል ዲሲፕሊን ያስፈልገናል። የመጽሐፉ ጸሐፊ ስቲቨን ኮቪ ኢንዲፔንደንት ዊል ይለዋል። እናንተ ባላሰኛችሁ ሰዓት እንኳን አስፈላጊ በሚባሉ የህይወት ክፍሎቻችሁ ላይ አክት ማድረግ ወይንም ደግሞ የሚጠበቅባችሁን ተግባር እየተገበራችሁ ማለፍ መቻል አለባችሁ። ታዲያ ይህንን እያዳበራችሁ ማለፍ የምትፈልጉ ከሆነ ደግሞ እምቢ ማለትን መልመድ የምትችሉ አይነት ሰዎች መሆን አለባችሁ። ከሌሎች ኳድራንቶች የሚመጡላችሁ ብዙ አይነት ታስኮች ወይንም ደግሞ ብዙ አይነት ተግባሮች ይመጣሉ። አስቸኳይ የሆኑ ነገር ግን የማይጠቅሙ፣ አስቸኳይም ያልሆኑ ነገር ግን የማይጠቅሙ፣ አስፈላጊና አስቸኳይም የሆኑ ነገሮች ሊያጋጥሟችሁ ይችላሉ። ታዲያ ከነዚህ ነገሮች ውስጥ የምርም የማይጠቅመኝ የትኛው ነው እያላችሁ እምቢ እያላችሁ ማለፍ የምትችሉ ሰዎች መሆን አለባችሁ። አብዛኛው የሚባለውን ጊዜያችሁን ሊወስድባችሁ የሚገባው ኳድራንት 2 ነው ወይንም ደግሞ ሁለተኛው ሳጥን። ስለዚህ አሁን በህይወት አስፈላጊ የሚባሉትን ነገሮች እያደረጋችሁ ከእናንተ የሚጠበቀው ነገር እያሟላችሁ የምትሄዱት በምን አይነት መንገድ ነው? የመጽሐፉ ጸሐፊ ስቲቨን ኮቪ የተለያዩ መንገዶችን ያስቀምጣል። ከነዛ መንገዶች የመጀመሪያው ፕላን ዩር ዊክ ይሰኛል። እቅድ ልታወጡ ይገባል። እቅድም የምታወጡት ለሳምንቱ ነው፣ ለቀናችሁ ሳይሆን ለሳምንታችሁ ነው የሚለን። ታዲያ ማቀዱንም ስትጀምሩ የራሳችሁን አይደንቲቲም ለይታችሁ ልታውቁ ይገባል። ማንነታችሁ በዚህ ሳምንት ምን ይመስላል? ተማሪ ናችሁ? ጓደኛ ናችሁ? ወይንስ ደግሞ ፓርትነር ወይንም አጋር ነው የምትሆኑት? የትኛውን ማንነት ተላብሳችሁ ነው ሳምንቱን ማሳለፍ የፈለጋችሁት? ኪ ሮሎቻችሁን፣ አስፈላጊ የሚባሉ ክፍሎቻችሁን በደንብ
በደንብ ልብ በሉ ይላል። ምናልባትም ሳምንቱን ሙሉ ተማሪም ሆኜ ጓደኛም ሆኜ አጋርም ሆኜ ያሳልፋለሁ ካላችሁ ለእያንዳንዱ አይደንቲቲ ሁለት አስፈላጊ የሚባል ተግባራቶችን ጻፉ። አስፈላጊ የሚባለውን ነገር ሳይሆን የምታደርጉት ጠቃሚ የሆነውን ነገር። ስለዚህ ለምሳሌ ተማሪ ብትሆኑ እንደ ተማሪነታችሁ የተሻለ ውጤት ልታመጡ የምትችሉት ወይም ደግሞ የተሻለ ውጤትን የምታመጡት ምን አይነት አክቲቪቲዎችን ስታደርጉ ነው? 2 ተግባራቶችን ጻፉ። እንደ ጓደኛም 2 የሚባሉ ተግባራቶችን ጽፋላችሁ። እንደ አጋርም 2 የሚባሉ ተግባራቶችን ጽፉና እነዚህን ተግባራቶች ለማሟላት ብቻ ትንቀሳቀሳላችሁ። ታዲያ አሁን እነዚህን እቅዶች ስታወጡ ትልቅ ወደሚባለው ግባችሁ የሚወስዷችሁ ነገሮች መሆን አለባቸው። ተማሪነታችሁ፣ ጓደኛ መሆናችሁም አጋር መሆናችሁም እነዚህ 3ቱ አንድ ላይ ተያይዘው ወደ ትልቁ ዓላማ የሚወስዷችሁ ነገሮች መሆን አለባቸው። ከዛ ለእነዚህ ነገሮች የሚያስፈልጋችሁን ሰዓት ትመድባላችሁ ማለት ነው። ከሰኞ እስከ ሐሙስ ምናልባትም ትምህርት ይኖራችኋል። ለተማሪነታችሁ ያስቀመጣችኋትን ነገሮች እያከናወናችሁ ታልፋላችሁ። አርብ ምናልባትም አጋር ትሆናላችሁ። ከፍቅረኛችሁ ጋር የምታሳልፉት ጊዜ ይሆናል። አርብን እንዴት ማሳለፍ እንደምትፈልጉ ቁጭ ብላችሁ ፕላን ታረጋላችሁ። ቅዳሜ ደግሞ ከጓደኞቻችሁ ጋር የምትወጡበት ቀን ይሆናል። ለሱም ፕላን ታረጋላችሁ። ተመልሳችሁ እሁድም ደግሞ ከአጋራችሁ ጋር የምትሆኑበት ጊዜ ከሆነ ለዛም ፕላን ይደረጋል ማለት ነው። ስለዚህ ጠዋት ስትነሱ የየቀናችሁን ፕላን እየተመለከታችሁ አዳፕት ማድረግ ካለባችሁ ከሁኔታው ጋር እንደሚሆን አድርጋችሁ እያመሳሰላችሁ ማለፍ መቻል አለባችሁ። ስለዚህ አሁን በስቴቨን ኮቪ የተጻፈውን The 7 Habits of Highly Effective People የተሰኘውን መጽሐፍ እየተመለከትን 4ኛው ክፍል ላይ ደርሰናል። እስካሁን በ4ቱ ክፍሎች ውስጥ ምን ተመልክተናል ካልን የመጀመሪያውን ልማድ አይተናል። Taking responsibility for your life። ለራሳችሁ ህይወት አስፈላጊ የሚባለውን ሪስፖንሲቢሊቲ ወስዳችኋል፣ ኃላፊነት ወስዳችኋል ማለት ነው። ሁለተኛው ሀቢት ደግሞ ወይንም ሁለተኛው ልማድ ደግሞ ያንን ህይወት ክሬት ማድረግ ለራሳችን መፍጠር መቻል ነው። ሶስተኛው ደግሞ ኤክሲኪዩሽን፣ ያንን የፈጠርነውን ነገር እንዴት ወደምንፈልገው የህይወት መስመር ልናስገባው እንችላለን፣ ያንንስ እንዴት እንተገብራለን በሚለው ዙሪያ ደግሞ ሶስተኛውን አየን። ነገር ግን ሁሉም ነገር እዚህ ጋር ይቆማል ማለት አይደለም። ከእናንተ ውጪ የሆኑ ነገሮች አሉ። ለምሳሌ የስራ ባልደረቦች አሏችሁ፣ ፍቅረኛ ሊኖራችሁ ይችላል፣ ባለትዳር ልትሆኑ ትችላላችሁ፣ ጓደኞችም ይኖራችኋል። ስለዚህ ራሳችሁን ወይንም ደግሞ ህይወታችሁን ከምትመሩበት መንገድ ውጪ ከሰዎች ጋር ያላችሁን ግንኙነት የተለያየ ነው። ስለዚህ ወደ ሁለተኛው ክፍል እናልፋለን ማለት ነው። ይህም ክፍል ማስተር ፒፕል ኤንድ ሪሌሽንሺፕስ ይሰኛል። እዚህ ጋር የምንመለከታቸው 3 ሀቢቶች ወይንም ደግሞ 3 ልማዶች ከሌሎች ሰዎች ጋር ያለንን ግንኙነት የበለጠ ጠንካራ የሚያደርጉልን፣ በተሻለ መንገድ ማኔጅ እንድናደርግ የሚያደርጉልን ሀቢቶች ወይንም ደግሞ ልማዶች ናቸው። እንዴት ነው የተሻለ ግንኙነትን መመስረት የምንችለው? እንዴት ነው የተሻለ ኮሚዩኒኬሽን ሊኖረን የሚችለው? እንዴት ነው የተሻለ ነገርን አንድ ላይ መገንባት የምንችለው የሚለው እናያለን። 4ኛውን ክፍል በዚህ መንገድ እንጨርሳለን ማለት ነው። በ5ኛው ክፍል ስንመጣ ሁለተኛውን አክት የምንመለከት ይሆናል። ከሰዎች ጋር ያለንን ግንኙነት እንዴት እናሻሽል በሚለው ዙሪያ እናወራለን። በስቴፈን ኮቪ የተጻፈውን The 7 Habits of Highly Effective People የተሰኘውን መጽሐፍ እየገመገምን 4ኛውን ክፍል ጨርሰናል። በ5ኛው ክፍል እንገናኛለን። ቻው።